መሰለሽ የኔ ውድ አይመኒታ የሚባል ልጅ አለ። ምናልባት ታውቂው ይሆናል እዚህ ሶሻል ሚዲያ ላይ። አይመኒታ ኧረ በደንብ ነው የማውቀው እናቴ። የዛሬ ዓመት ስራ እንሰራለን አረብ ሀገር ያላችሁ ሰዎች ልርዳችሁ፣ ላስገባችሁ፣ እዚህ ሀገር ያለ ሰው ማያደርገውን ነገር ውለታ ልዋላችሁ ላድርግላችሁ ብሎ በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን፣ ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድን ነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደርጌ ገብቼ እያዳመጥኩኝ እንድገባ የተደረግኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። በሶሻል ሚዲያ አይሆንም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ አዎ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥይ። እኔ አሁን ቴሌግራሙን ነው የማውቀው። የቪዲዮን እንዳልኩሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼም አላይም። ለዛ ነው አጠቃቀሙም አላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ፣ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን መጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደሚያገኝ ነው ቃል የተገባልኝ? ምንድን ነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም? ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይህን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር፣ ብር ክፈሉ፣ ከዛ በኋላ ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ጎበዝ፣ ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይህን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? መቼ ይጀመራል? ትርፉን በስንት ጊዜ ይመጣል? የሚለውን ነገር ቁጭ አድርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አድርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500 ሺህ ከፍለሽ ግን ይህን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህ ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን። እያወጣን ብቻ 31። አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው
በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። በስቴፕ ከመጀመሪያ እንደዛ ተባላችሁ፣ ከመለመላችሁ ግሩፕ ገባችሁ፣ ቴሌግራም ግሩፕ። ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ፣ ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃም እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኝ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣቸዋል፣ የአባልነት መታወቂያ ይሰጣቸዋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላቸዋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500 ሺህ የቻለውን 300 ሺህ የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3,000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5,000 ሌላው በ2,000 ሌላው በ1 ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውን በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን አለ። እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም፣ እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ አገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሃል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ። ይሰማል ድምጼ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት ኡምረያን? አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደረግለት ነበር እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 ሰው አይመኒታ ራሱ ነው
ኧረ በእናትሽ እኔ ወድ ሌላ ሰው በስሙ አመት እንዳጭበረበረ እንዳይሆን ግራ ገባኝ። እሺ ቆይ አይደለም። በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዴ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውየው በግል ስልኩ እያወራን ነበር እኮ። ሀሎ ማማ ኑኑ ቴል ሀና ማማ ሺ ዋንት ብሬድ ዳቦ ቅድም ያየሁት አምሮት አማረኝ ዳቦ ስጭ ልነሳ ነበር ላመጣ በቃ የኔ እናት ማስረጃ አለን። አይ አካውንት ነንበሩ የአይመኒታ ነው የግል የራሱ ሙሉ ስሙ አለው የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የእሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ናት። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄንን ነው አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው ቤት ሲከሰስ። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የእሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም እርግጠኛ ነን። ያስገባንበት አካውንት ፒኤልሲ ነው፣ ዝግ አካውንት ነው ብለን ነው ያስገባ ነው። እኔ መጠቀም አልችልም ብሎ ነው ፒኤልሲ አካውንት መክፈቱን። አዲስ አካውንት ከፍቶ በፒኤልሲ ግን የራሱ ስም ነው አይመኒታ ነው የሚለው፣ የራሱ ስም ያለበት ፍርሚያው ያለበት ገባሽ? ዝግ አካውንት ነው፣ ማንም ብቻውን ማንቀሳቀስ አይችልም ብሎ እሱን እንትኑን ልኮልን በዛ አካውንት ላይ ነው ያስገባ ነው። መንቀሳቀስ በማይችለው አካውንት ማለት ነው። እሺ አንቺና ባለቤት 1 ሚሊዮን አስገብታችኋል? አዎ። እሺ ጥሩ። በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 ዓመት ሆናችሁ። 1 ዓመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትሳፕ ቮይስ አደርግለታለሁ። ከመጣ አሰየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ቪዲዮ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን። በይ ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠን ብለን ግሩፕ ላይ ነገሩ ሰውየው ወደዚህ ወዲህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይህን ስራ ሊሰራ አይደለም ብለን በጊዜ እንትናልና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን፣ ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ከግሩፕ ውስጥ ነጥለው አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ ከግሩፕ ውስጥ እንደዚህ አይነት ሰው ግን አይመስልም እኮ አይመኒታ። ከዛ በጣም በቃ ምላሱ ቢስሚላ። እኔ ሰዓዳ ነኝ። ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። እሷም ታውራ እንዳለ ኡምረያንን አስገበት እያሉ ነበር። ሳዳ ነሽ? አውዬ እንዴት ነሽ? ሰላም ነው? አልሐምዱሊላህ። ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ። በአይመኒታ ጉዳይ እኔም አለሁበት ከመጀመሪያው ጀምሮ። እሱ መጀመሪያ ይሄን ሀሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሂዶ እቃዎችን ወደ ሀገር እናስገባለን፣ እንደዚሁም ደግሞ ወደ ውጭ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ።
እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋገባለሁኝ ብዬ ማለት ነው። ይሄን ሐሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቱብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና የአረብ ሀገር ሴቶች ድምፅ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሀሳብ መጣለት። ሀሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትሳፕ ላይ ግሩፕ ከፈተ፣ ከዋትሳፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን፣ በጣም ሞላን፣ በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትን አለ። አካውንት አስከፈተ። እንደዚህ ያዛን መጣብኝ ድስጋ ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታውም እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረ እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት አገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን፣ ፍራሾችን፣ የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምፁም ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው። 9,950,000 ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላቸው 50 ሺህ 10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለን። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍ ኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም እንትን ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የእኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ
ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ፣ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁ እኔ ልውጣ ሀውዬ፣ ሌላ ሰው መስለብኝ። ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላቅም አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጣው ማንነታቸውን ገልጠው እዚህ ጋር መጣው ፐርሰናሊ እዚህ ጋር ሲናገሩ ማዳም ቤት የሚሰሩ ልጆች ምናምን እየተባለ ሲናገሩ ወይ እከሌ መልካም ነው እከሌ እኮ ጥሩ ነው ምንለው አስተያየት አለ አይደለ? ሚዲያ ስትጠቀሚ ስታያቸው ፐርሰናሊ እዚህ ጋር የምታያቸውና እንደዚህ አይነት ስራ ይለያያል። ይሄ ወይ አክሲዮን አትዩ ወይ ምክንያቱም ተደጋገመ በግሩፕ እየተባለ ማዳም ቤት የሚሰሩ ልጆች ገና ሂጅ ምን ልሰራ የሚል ጭንቀት ስለሚይዛቸው በግሩፕ ሲሆን ትርፋማና ሐሳባቸውን ጥለው ብራቸውን ብቻ ሰጠው የሆነ ሰው ሰርቶላቸው ትርፋማም ይሆኑ እያሰቡትኝ ይሄን ያክል ብር ካላት ብቻዋን ሄዳ እኮ አገር ቤት ላይ የምትፈልገውን ስራ ሰርታ ውጤታማ መሆን ትችላለች። ስለዚህ ባለፈውም እኔ ስም ሜንሽን አላረግም ልክ እንደዚህ በግሩፕ ተብሎ ተሰብስቦ ሄዳ ከሰረች ምን አለች ልክ እንደዚህ አይነት ክስ ነው የመጣው። ካንቺ ጋርም ደርሷል በትንሹ መሰለኝ። ስለዚህ ይሄ ሁለተኛ ሶስተኛ እያለ ነው የሚሄድ። ነገም ሌላ እንደሚመጣ እርግጠኛ ነኝ ሀውዬ። በእንደዚህ ወይ ቪዲዮ ቢሰራበት ወይ እንደዚህ በመዳም ቅመሞችን ነው መበዝበዝ የሚፈልገው። ሁሉም በመዳም ቅመሞች መጠቀም ነው የሚፈልገው። ሁሉም ፊት ለፊት ያለ ሰው ከራሴ ጀምሮ መጥቼ መሲ ነኝ እዚህ ጋር ነው እንደዚህ ብላችሁ አሁን መሲ ብዬ ብላችሁ ብመጣ እርግጠኛ ሀውዬ የሆነ ስራ ልጀምር ነው ባልትና አስፋፍቸር ጀምር ነው እስኪ በጋራ እንስራ ብላችሁ ያገር ብር እንደሚሰጡኝ እርግጠኛ ነኝ። ገብቶሻል? ስለዚህ ሰው በግል የምታዩትና በእንደዚህ አይነት ገንዘባችሁን ስትሰጡ ይለያያል። ስለዚህ አስቡበት። እንደዚህ አይነት ነገር ምን ዋስትና የላችሁም። እና ሀውዬ አመሰግናለሁ ውዴ። መልካም ምሽት። አመሰግናለሁ መሲ። እሺ መልካም ምሽት። እሺ አውዬ። እሺ ጣጣሽ ነው መሰለኝ መጣው እየጠሩ ሰው ስላለ እንግዳለና ያው ትንሽ ነው ብገባ ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እነግርሻለሁ ስሟን ፋፊ የምትባላለች እሷን ታስገቢያታለሽ በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምጹንም የድምጽ ማስረጃዎችም ሁሉም ነገር አለን ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ። ሌሎች ሁለት አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ሄዳለሁ በቃ አላሬለ ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም። ከግሩፕ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም። ብራቸውም አልተመለሰም። እነዛ አፍንጫው ላይ ቁመው በውስጥ እንዳገኘ ነው መረጃ። እነዛ ሁለቱ አንደኛው ከሀገር ውጭ ነው፣ አንደኛው እዛው መርካቶ ነው። አፍንጫው ላይ ቁመው ብራችንን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200 ሺህ አሁን ቅርብ ጊዜ 200 ሺህ ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃም። እና ጥያቄ ግሩፕ ላይ አይመን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለነው ነበር። አይመን ብለን ማለት ነው አምነ ነው። ብሩን ከሰበሰበ በኋላ ድምጹም ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለኛ ማስረጃ በህግም የማያስኬደን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበት ወረቀት እስከምናገኝ ድረስ ጥያቄ ያለንም ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፑ ላይ እንደንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ
እኛንም ደግሞ ምንድን ነው እኛ አረብ ሀገር ማለት ድህነት ቢይዘን የአስተሳሰብ ችግር ኖሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድን ነው እንደ አይምሮ ዘገምተኛ ይሁን አላቅም፣ ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም፣ ንግግርም ብዙም እንትን ስለማልን ማለት ነው። ያው በተወሰነ መልኩ ላስረዳሽ ብዬ ነው። እና አሁን ደረሰኝ በጣም ሁላችንም ኦቨር ሁነን ሁላችንም ሆ ብለን ተነሳንበት። አንድ ሰው 3 ሰው 4 ሰው ጥያቄ ግሩፕ ሲጠይቅ አይቶ ዝም ብሎ እንዳላየ ነው ጥሎን የሚወጣው። አይመን በውስጥ ብለን ስንደውልለትም አይመልስም። የሆነ ጥያቄ ደግሞ አይመን እንደዚህ ብለን ነበር ምናምን ስንለው ደግሞ ቢያስወጣንስ ብራችንም ሳንሆን ከግሩፑም ሳንሆን በሚል ሁሉም ጸጥ ብሎ ታፍኖ ኖረ። አካውንቱ ደግሞ እንዲታይልን እንፈልጋለን። አካውንቱን አመት ሙሉ ሰርቶበታል ብራችን። አይመኒታ ከመጣክ መጥቻለሁ ብለክ ጻፍ። አይመኒታ መጥቻለሁ ብለክ ጻፍ ኮመንት ላይ ከመጣክ። እሺ እና ቻይና ሄዳለሁኝ፣ ሰራለሁ፣ ለውጣችኋለሁ፣ ቀይራችኋለሁ እንኳን ሊለን አመት ሙሉ ብራችን እኛ ወደ ሀገር ብር ዝም ብለን ባንክ ውስጥ ለማስቀመጥ ምንም አይነት እንትን የለንም፣ ፍላጎት የለንም። ለምን የብር የመግዛት አቅሙ እየተዳከመ በሚሄድ እየሄደ እኛ ባንክ ውስጥ እንዲቀመጥ ብራችን ሳይሆን ከቻልን ቤት እንገዛለን፣ ከቻልን መሬት ወይም ደግሞ አትራፊ ነገር ላይ ብራችን እንዳልፍ እንጂ ለሱ በዝግ አካውንት ዝም ብሎ እንዲቀመጥ አይደለም። በዝግ አካውንትም ደግሞ የተቀመጠ ነገር አይደለም። ሀቡዬ እንዴ ብሩ ቢኖርማ እስካሁን ይሰጣችሁ ነበር ስጨቀጨቁት። በዝግ አካውንት ተቀመጠ ነው። እንደውም በጽሁፍም ግሩፕ ላይ ራሱ ያለንበትን ኮፒ ያደረግነው ጽሁፎችን፣ የምንጠይቃቸውን ሪከርዶች፣ የተለያዩ ነገሮችን ብዙ ማስረጃ ይሆናል ያላቸውን ነገሮች ቀድሞ አጥፍቷል። ገባሽ? አጥፍቷቸዋል ከግሩፕ። እንደገና ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የሱን ቤተሰቦች ነው የሞላው የባንክም ላይ እንደዚሁም ደግሞ ይሄ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? እናንተ የህግ ባለሙያ ቆይ፣ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ የመዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች ያላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው ሀቡዬ። ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው። አስበሽዋል? ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው። ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የየራሱ ታሪክ የየራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችው። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን።
እሺ ተቀለሽ የእሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የእሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎን ወጣ። እኛ ሌላውን ስናወራ የኛ ይሰማል። የእሷ ታሪክ ባለቤቷ ሞቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጥታው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቂዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን የሆንኩ ነኝ። በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ ጠቃልል እየሰራሁኝ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሬ የሰጠሁት። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻላል። የቲም ልጅ ጊዜ እንጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰጥታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነውና የኔ ያመኝ ነበር። ከኔ የባሰ ደግሞ የእሷን ታሪክ ስሰማ በጣም ነው ልቤ የደማው፣ በጣም ነው ያመመኝ። እሱ ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላርግለትና እናልበለው ይመጣል። እሱ ችግር የለበትም። እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል፣ አላህን ካልፈራው እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላለን። ዝም ብለን ታፍነን እገታ በዩ የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበን አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። እንደሆነ ታውቂያለሽ የዚህን ያክልኛን እንዴት ነው አንዷ መታከድ አንዷ ኮሜንት ላይ ካሁን መጥቶ ጠይባ ይልሻል። እዚህ በቀደም አንዲት በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጥቶ ጠይባ እያለኝ ነበር ሲያወራኝ ነበር። ኧረ ጠይባ አይደለም ምን ሀቢባ ነኝ እያልኩት ነበር። እና አሁን መጥቶ ጠይባ ይልሻል። እየተከታተልን ነበር እኛም ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መጥቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደው አንድ ሰው እንኳን ለእኔ የሚሟገትልኝ ይጥፋለን። ታውቂያለሽ ብራችሁ እናግዝለት ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረራራ ብራችሁ ተበልቶ እንደገና ሙጌታ እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መጣችሁ ልትከሱ ማን ይሰማችኋል? የዛኔ ጥብቅና ማን ይሰማል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፕ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ እንነበረ ልሻለውና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛ የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ እኛ አሁን ሐቃችንን የጠየቅነው ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ
እኛ ብራችንን ነው የምንፈልገው። ብራችንን ነው የምንፈልገው ስትሉት ምንድን ነው የሚመልሰው ምላሽ? ከሁለት ማሽን መጥቶ ይለናል። ማሽን ከገዛበት ብራችንን አይ ማሽን እንዳትገዛ ስትሉት ምንድን ነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አይ አንፈልግም፣ አትግዛ፣ ብሩ መልስልን፣ በቃ አንፈልግም፣ አመት ሙሉ አሸኸን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩ መልስልን ስትሉ ምንድን ነው የሚለው? እንደዛ ስንለው ሀቡዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው እራሳችን በዚሁ አፍነን እንደያዝን አንድ ሰው ሚዲያ ላይ ያወጣበት ሰው የለም። ሁሉም አፍኖ ነው የተቀመጠው እስከዛሬና አይመን ይሄ ታሪክህ ለስምህም ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል። እኔ የተከበርኩ ሰው ነኝ፣ ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባ ነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 አመት ሙሉ ተሰቃይተን ኖረናል። ስሜ ክብሬ አዎ እንደዛ ነው የሚለው። ማንታ ሚሊዮነር በጭንቅላቱ አንድ ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልክ አለው። ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ ውሸት ሳይቀላቅል አያወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነውና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠይቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ቅልቦችን ሼር አርጉ። ሁላችሁም ቅልቦች ጋር ሼር አርጉ። እሺ አሁን አንድ ሰው ወክሎ ቁጥር ሰጥቶኝ ማስረጃዎቹን ደረሰኞቹን የእሱን ቮይሶች የሚልክልኝ ማን ነው? መጀመሪያ በሼር ጠርተናል፣ ደውለናል፣ አልመጣም። ስለዚህ እንትን ማን ነው ከእናንተ ወኪል የሚሆነው? ቀልጣፋ ሰው ምን ለማድረግ ነው ሀቡዬ? አንድ ሰው ከእናንተ አንድ ሰው ወክሉ። እኔ ሁሉንም ማውራት አልችልም አይደል? በዋትሳፕ አንድ ሰው ምረጡ፣ ቀልጣፋ ሰው ማስረጃዎቹን ደረሰኞቹን ምናምን የሚልክልኝ ሰው እኔ ልክልሻለሁ። ጭንቅላታችን ላይ ተስፋችንን ጨርሶ አሁን ባለቀ ሰዓት እኔ ኢትዮጵያ ነበርኩኝ ከ3 ወር በፊት። በጣም እርግጠኛውን የምነግርሽ ምንም እየሰራ አይደለም። እኔ ምን አልኩት? ኢትዮጵያ ሂጄ ብር ስለጎደለኝ እባክህን ግማሹን ስጠኝ። እየሰራ አይደለም ብሩ። ያኔ በተላከበትና አሁን የተላከበትን ስታስቢ ግማሽ በግማሽ ወድቋል። እና የቀረውን ብር እንዲተርፍ ግማሹን ስጠኝና ተጠቃቅሜበት ስራው ሲጀምር ቀሪ ጨምራለሁ በሚል ጠየኩት። ቴሌፎን ስደውል ያስጠብቀኛል፣ ቀጥሮኝ 2 ሰዓትም ያስጠብቀኛል። ሲፈልግ ያነሳል፣ ሲፈልግ ይዘጋል፣ ቴክስት አያነሳም። ያን ሁሉ አድርጎ ባለቀ ሰዓት ዝም ብዬ ሱቁ ሲሄድ አገኝቼው 500 ሺውን ግማሹን ሊሰጠኝ ቃል ገብቶልኝ እኔ የሆነ ሌላ ጉዳይ ያለብኝ አስቸኳይ ነው ብዬው እሰጥሻለሁ ነገ ከነገ ወዲያ ብሎኝ 200 ሺህ መለሰልኝና የቀረውን ደግሞ እሰጥሻለሁ ብሎኝ ተመልሼ መጣ ወደ ኢትዮጵያ። ደረሰኝ ልወስድ ሂጄ እንዲሁ እንደ ልማዱ አስጠብቁኝ ተመልሻለሁ ወደ እዚህ ማለት ነው ወዳለሁበት ሀገር። እና ሀቡ ሰው ቃሉን ካልጠበቀ እንዴት ነው አብረሽው ምዘልቂው? በአመቱ ሌላ ፋብሪካ ነው የምናወራው ያለ ሰውዬ አሁን ምንም ያየነው ነገር የለም። አሁንም እንቀጥላለን በግዳጅ እያለ ነው። እኛ ትላንትም ከትላንትና ወዲያ ማናግረናል። ሚስቱም ጋር ለማናገር ሞክሬያለሁ። በግሩፕም ላይ ሆነን ደወልን። የሚያነሳ የለም፣ የሚመልስ የለም። ይሄ ነገር ሲቋቋም አባል ማነው ያቋቋሙ ሰዎች አሉ። እነሱንም አናቃቸውም። ብቻ የውር ድንብር ነው የተጀመረው። አሁን ደግሞ ይቁም ሲባል
አይቆምም እያለ ነው። እኛ አንፈልግም እያለን ነው። 4 ወር 2 ወር ይላል። አመት ጠብቀናል። በአመት ያልጠቀመ ሰው በ2 ወር ለውጥ ያመጣል ብለን ስላላሰብን አንፈልግም ብለናል። እሱ ግን አልችልም እያለ ነው። ይሄን ነገር አንቺ እልባት እንድትሰጪው ነው። እንግዲህ እኔ ጥያቄ ካለሽ ጠይቂኝ። ከዚህ በላይ ብዙ ብለዋል። በአመት መሀል የተፈጠረውን ነገር ልንገርሽ ብል ቀናቶት አይበቁም። ብዙ ድራማ ተሰርቶብናል። እንግዲህ ይሄን እናገራለሁ። እስቲ አንቺ ጥያቄ ካለሽ ደግሞ ጠይቂኝ። ለምን በህግ አልጠየቃችሁትም? ይሰማል? አዎ ይሰማል። ቆይ እኔ ይሄኛውን ደረሰኝ አይደለም በተጨማሪ አቡ ምንም በባንክ ምንም ነገር ፋፊ አንዴ ቆይ ማሪ ኡምረያን እኔ ይሄንን ደረሰኝ አይደለም የምፈልገው። አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር የሚለውን ደረሰኝ ሳይሆን የምፈልገው ከና በባንክ ወደ አይመኒታ አካውንት ያስገባችሁበትን ደረሰኝ ነው የምፈልገው። እሷ የምትልክልኝ እሱ ተቀብያለሁ ያለበትን ደረሰኝ ነው እኔ የምፈልገው። በዚህ ላይ አንድ ሀሳብ ልስጥሽ። እሺ አንድ ትልቁ ነገር እኛ በህግም እንዳንሄድ አድርጎ እኛ አሁን ከግሩፕ ውስጥ ከጣለን በኋላ ራሱ ቁጭ ያልንበት ምክንያት ማለት ነው። ፋፊ ችግር አለባት፣ ኔትወርኳ ትክክል አይደለም። በቃ ሀናን ትመልሳለች። አንቺ ዋይፋይ እንትን ኔትወርክ የለሽም ፋፊ። ሀናን ትመልሳለች። አንድ ናችሁ አይደለ? ሁለታችሁም ተበዳይ ናችሁ። አይሰማም? አሁን አንድ ነን፣ ግን እሷን አሁን ከግሩፕ አውጥቷታል እሷን። እኔ ግን ውስጥ ነው ያለሁት አሁን። ትጨርስ፣ ችግር የለው። እሺ ጨርሽ። ፋፊ እድሉን ሰተንሻል እንድትናገሪ፣ መናገር የምትፈልጉ ነገር ካለ። እሺ እና አሁን እሱ ብሩን መመለስ ስለማይፈልግ እኛ 2 ወር ጭማሪ ጠብቁም ብሎ አሁን አንቺ ጋር ቢገባም ታውቂዋለሽ፣ እሱ የሚናገረው የሌለ ወሬ እኛ ያልፈጠርነውን የሚያወራው እና እኛ ይሄንን ሰውዬ ህግ ጋም ሳናደርስ አንቺም ጋር ሳናመጣ ለምነነዋል። እኔ በግሌ እባክህን እኛ አሁን ያለንን ሁሉ ነው የሰጠን፣ ተባበረንና መልሰን ስራው ከተጀመረ መሬት ከወረደ እንሰጣለን። አሁን ግን እንጠቃቀምበት ነው ያልነው። እኔ ያኔ በሪያል ያወልኩት ብር አሁን በዚህ ጊዜ ያለው ምንዛሬ ምንም አይገናኝም። እሱን ራሱ ስንጠይቀው በዝግ አካውንት ነው የሚለው። በዝግ አካውንት ደግሞ እንዳላስቀመጠው የምታውቂው ሲጠየቅ ብር አይሰጥም። እኔ አሁን በዝግ አካውንት ነው ያለው፣ ብርሽን ከወሰድሽ ጎዶሎ ነው የምትወስጂ ብሎ ነው የሚያስፈራራኝ የነበረው። ያኔ ቆርጬ ነው ተቆርጦ ነው የሚሰጥሽ ነው የሚለው እና እኔ ምን አይነት ሰው እንደሆነ ራሱ አላውቅም። አሁን እኛ የምንናገረው ሁሉ ሊያስዋሸን ላይ ይችላል ገብቶ፣ ግን እኔ እርግጠኛው የምነግርሽ እንደው ይሄ ሰውዬ ብራችንን ቢመልስ እኔ ካሁን በኋላ ከምን አይነት ሰው ጋር እንደው ተማምነሽ እንደምትኖሪው ሁላ ነው ግራ የሚገባሽ ሀቢባ። እሱ የሚናገረውን በሙሉ በቮይስ እንኳን ቢችል ጀዋልሽ ብንልክልሽ ደስ ይለኛል። ግን እኔ እንጃ እንዲህ አይነት ሰው እኔ አለ ብዬም አልገምትም ነበረ። እኔ ከዚህ በላይ መናገር ያለብኝም አይመስለኝም። ጥያቄ ካለ ግን እንደው ያልተጠቀሰ ነገር ካለ ልጠቅስ እችላለሁኝ። ጨርሰናል። ፋፊ ከአንቺ ጋር ጨርሰናል። ኡምረያን ወይም ሰዓድ የምትሏት ከግሩፓችሁ ከ21 ውስጥ 10 ሚሊዮን ከተበላችሁ ውስጥ ወክላችሁ እሷ እያናገረች ነው። ደረሰኞቹን እየላከችልኝ ነው። ከዛ እኔ አሁን ሼር አድርገንለታል። ቀጥታም ደውለናል። ዋትሳፕም ቮይስ አድርገናል። አልመለሰም። ቀጥታ እሱም ባለቤቱም አላነሱም። ስለዚህ ሙሉ መረጃው ይድረሰኝና ቪዲዮ ሰርቼ እንጠራዋለን። ቪዲዮ ተሰርቶ ቪዲዮም ደርሶት ካልመጣ ቀጥታ ወደ ህግ ነው የምትሄዱት። የህግ አካላትን እናገናኛቸዋለን። ተስማማን? በዚህ ደንብ ነው የምንስማማው። እሺ፣ በህግ እስካሁን በህግ ያልሄዳችሁበትን ምክንያት አስረዱ። አዎ፣ በእኛ አሁን ስነግርሽ እኛ ብሩን ስናስገባ ውጭ እንዳለ ሰው በራሳችን ብሩን በራሳችን ስም አላስገባንም። በሌላ ሰው ስም ብር ነው የገባው። ስለዚህ በሌላ ሰው ስም የገባ ሰው የእኛ ስም ደግሞ እሱ ጋር የተመዘገበው በትክክለኛው ነው። ይሄ ሰው ምናችንን ይዘን ነው በህግ ቀርበን የእኛ ስም ያሌለበት ስሊፕ የባንክ ስሊፕ ይዘን
እኛንን ብሩን ያስገባ ነው ማለት አንችልም። ያ ሰው እዛ ስላለ ከዛ ሰው ጋር ተስማምቷችሁ ያስገባላችሁ እናንተ እንዲያስገባ ትዕዛዝ የሰጣችሁበት ማስረጃ እኔ አንድ ሰው በካሽ ሰጥቼው ገንዘብ ከሱ አካውንት እንዲያስገባልኝ ከጠየቅኩትና ያ ሰው ካስገባልኝ ያ ሰው የሚሰጠውን ቃል ለእኔ ማስረጃ ይሆነኛል። አብሮኝ ይሄዳል ፍርድ ቤት። ምን ችግር አለ? እንደዚህ ለሌባ የልብ ልብ መስጠት እኮ የለብሽም አንቺ። ልክ ነሽ። ይሄ ግን በአካል እዛ ላለ ሰው ነው አይደለ? እኛ እዚህ ሆነን ኢትዮጵያ ያለ ነገር አይደለው። ኢትዮጵያ ውጭ ያላችሁ ሰዎች ለቤተሰቦቻችሁ ውክልና ስጡ። ለቤተሰቦቻችን ውክልና ያለው ሰው ያገኘህ ብለን አገናኘ ነው። አሁን ለምሳሌ እኔ ማለት ነው በጣም ጨቅጭቄው ይኸው ብራዘር ውክልና አለው ለሱ ስጠው ብለን አገናኘ ነው። አንዴ በስልክ ተገናኙ። ብራቸውን መልስላቸው። እንዴት እንደዚህ በሴቶች ትጫወታለህ? እንዴት ፒኤልሲ ብለህ ዚግ አካውንት ብለህ ዋሽተህ እንዲህ የግልህን ስራ ትሰራበታለህ ምናምን ብሎ ተቆጥቶት መክሮት እሺ ወንድሜ ምናምን ብሎ ብራዘሬን ተቀበለ። ከአንድ ወር በኋላ ጊዜ ስጠኝ። እነሱም ደግሞ ግሩፕ እየገቡ ሴቶችን እኔ ያኔ ከግሩፕ ስላወጣን ከዚህ ከስር ሰዎችን እያናገርኳቸው ነበር። ምን እያደረጋችሁ ነው? ስራ ላይ ናችሁ? እኛ እኮ ብራችንን ሳይመልስ አወጣን፣ እወቁ። እናንተም ግሩፕ ውስጥ ያላችሁ ሰዎች ናቸው፣ ነገ በእናንተ ይደርሳል እያልኩኝ ከስር እያወሯቸው ስለነበረ ንገሩኝ አልኩኝና ከዛ ይሄን በማድረጌ ደግሞ ተናዷል። ሰው ግሩፕ ላይ ሴቶችን አነሳሳችብን ምናምን ነገር ብሎ ይሄኛውን ስነስርዓት እንድትይዝ አስይዘልን ግሩፕ እየገቡ እንዳይበጠብጡብኝ ስራ የሚፈልጉ ሰው ብሎ ወንድሜን እሺ ችግር የለውም አንተ ብር ካወር በኋላ መልስልኝ፣ እኔ እነሱን አስቆማለሁ፣ ምንም ከአንተ ጋር ካሁን በኋላ ኮንታክት አይኖራችሁም ተብለን ከአንድ ወር በኋላ ተቀጣጠርን። ይሄ ማለት ያለፈ ዓመት አምና ከረመዳን በፊት ነው። ከአንድ ወር በኋላ ቻይና ሄዳለው 15 ቀን የቀረኝ ምናምን ያለው ውሸት ሆኖ ከዛ በኋላ ከቀጠሩት ቀናቶች በኋላ ቆይቶ ነው ቻይና ሄደው። ቻይና ሄደውም ለምን እንደሆነ አላቅም፣ ለእኛ አላሳየንም። ወንድሜ ከዛ ሲመለስ አንድ ወር የተሰጠው እኔ ራሴ ደውልልሃለሁ ያለው ሰውዬ ወንድሜ ራሱ ፈልጎት ወደ 2 ወር አካባቢ መልሶ ደወለለት። እንዲቀጥረህ የታለክ ብር አልመለስክም፣ ምን ሆነክ ነው? የእነ አብዱላሴ የእነ ሀናን ጉዳይ እነሱን ጉዳይ እኮ ከእነሱ ጋር አውርተን ጨርሰናል ወንድሜ ብሎ ስልኩን ዘጋበት። ከዛ ብራዘር ወደዚህ ተመልሶ እንዲ አውርታችሁታል? አረ ሰላም አለይኩም ብንለው ማይመልስልን ሰውዬ እኛ ከዛ ቀን በኋላ አውርተነው አናውቅም። እንዴት ይሄን ያክል ውሸት ብለን ገባንና ግሩፕ ላይ ተናገርኩኝ ለልጆቹ ለነሳዱ እንዲህ ብሎን እኮ እስቲ ብራችንን ጣብዩ ቁልን እናንተም ግሩፕ ላይ ያላችሁ ሰዎች ነን ብለን ብንላቸው ግሩፕ ላይ ሄዶ እንዴት ግሩፕ ላይ ያወጣሃቸውን ሰው ብራቸውን አልመለስክላቸውም ወይ ደግሞ ከግሩፑ አልሆኑም ወይ ወደ ግሩፑ መልሳቸው ወይ ብራቸውን መልስላቸው፣ ብራቸውን ሳሰጣቸው እንዴት ተዋውጣቸዋለህ ሲላቸው ወይ እነሱ እኮ ሼራቸውን ገዝቼ ብሩ መልሼላቸዋለሁ ራሴ ገዝቻለሁ ብሎ ይሄም ያክል ውሸት ማለት ነው። ይኸው እዚህ ላይ ያለው ግሩፑ ላይ ያለው ሰው ሁላ ይመሰክራል። ይሄንን እኔ ከነሱ ማገኘው መረጃ ነው። እኛና አይመን ሳንገናኝ ቆይተናል። በምንም አይነት ልንገናኝ አንችልም። ስልካችንን አያነሳም። ብራዘር ስልክ እየቀያየረ ይደውልለታል። ከባለቤት ስራ አያነሳም። በምንም የህዝብ ዕዳ ማለት ይሄ ሁሉ 10 ሚሊዮን የእናንተን የመዳም ቅመሞች የአረብ ሀገር ሴቶች ዕዳ ተሸክሞ መዝናናት፣ ትዳርን መቀጠል፣ መውለድ፣ ህይወትን መምራት እንዴት ይቻላል? ማለት እንዴት ሰው እንቅልፍ ወስዷል? እኔ ትንግርት እናቴ ወኔ አይምሰልሽ። በቃ ከሱ ውጭ አዋቂ የለም። ከሱ ውጭ የህግ ሰው የለም። እኛ እናቴ ባለቤቴን እኛ ብር መልስልን አንፈልግም፣ ሌላ ስራ እንሰራበታለን፣ አገር ቤት ሄደን ከዚህ በዚህ እኛ መንቀሳቀስ እንደምንችል እናውቃለን። ባለቤቱ ታውቃለች፣ ይሄንን ታውቃለች። እኔ ከሳምንት በፊት ባለቤቱ አናገርኩኝ፣ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን ሳናግራት ስለ እናንተ ብር የእናንተ ብር ተመላሹ ነው አደለ አለችኝ። አዎ የእናንተን ብር ከ20 ቀን በፊት ራሱ አውርቼ የእነሱ ብር ብለን መልስላቸዋለሁ ሲል ነበረ። የእነሱ ተመላሽ ነው ብለዋል እና ይመልስላቸዋል። እምቢ እኮ አልተባላችሁም፣ አልተካዳችሁም እየተባለን ማለት ነው። አመት ደረሰን። አሁንም ግሩፕ ላይ እያላቸው ያለው 2 ወር ነው የሚላቸው። ምንም እምነት ያሌለው ቃል ማለት ነው። ስለዚህ እየዋሸን ነው። እሱ ብሩን እየሰራበት ነው። እኛ እዚህ ብራችንን አጎልተን እየተቸገርን ነው እና ብራችን እየሞተ ነው። የዛሬ ዓመት ብር ያስገባንበት ብርና ዛሬ እኛ ጋር እጥፍ ነው። ማናችሁም ታውቃላችሁ ዶላር ምን ያህል እንደጨመረ እና ይሄን ያክል ውሸቱ